ቶንኮሱ ምንድነው? ምን እየሆንክ ነው? ቶንኮሱ አይሰማም እንዴ ጭራሽ? ምንድነው? ስፖርት ወይ ጉድ! እንዴ ምን ልታረግ ነው ደግሞ? ሁሉንም ስፖርት እየሰራ። አረ እንደዛ አይደለም። ማስቀመጥ ደግሞ የባለቤቴ ነው። እሱ ካየክ ይቆጣል። አስቀምጠው። አረ መሬት አስቀምጠው። ወይ ጉዴ! ልጁ ምን ሆኗል ዛሬ? እንትን እኮ እሺ ምንድነው? እነዚህ ስፖርት ከሰራ እሺ ያንቺ ግቢ ራሱ ይሄኛው አይሽ ይሄ ወደዛ ኧረ በለው ጭራሽ ግድግዳ ልትገፋ እስከ ጥግ ላሰፋልሽ እችላለሁ። ኧረ በለው አንተ ይሄ ወደዛ ገፋለሁ ያው ወደዛ ገፋል። ሰው ከነካ ይራሱ እንደ ሽንኩርት ትከትፋለህ። ሰው ብቻ አኔ ራሱ ወደ ሰማይ ጠርዝው እንዳይመለስ ማድረግ ይችላል። ኧረ እባክህ እሱ ብቻ ነው። ለምሳሌ ውጭ ሀገር መሄድ ከፈለግሽ ራሱ እነዚህ ዘልየው ፕሬኑን ይዤልሽ ጫን እመየ ላስጭንሽ ነው። ኧረ እባክህ ጮቤ ሄደሽ የምታስፈጭውን ነገር እዚህ እንዲህ ልፈጭልሽ እችላለሁ በለው። ኧረ በስመ አብ! አንድ ቀን ሰርተህ አሁን ይሄን ሁሉ አወራህ? እንዳውም ማለት ነው ሲሚንቶ አለ አይደል? እሺ ድንጋይ አይደል የሚሰራ ድንጋዩ ራሱ እንዲህ ልፈጭልሽ እችላለሁ። ኧረ በለው፣ ኧረ በለው፣ ኧረ ተው በእናትህ። ይኸው አሁን ራሱ ደክሞ ቁጭ አልክ። ምኑን ነው እና ድሮ ነው አሁን እዚህ ጋር የሆነ እመም ተሰምቶኝ ነው። እሺ ሰውን ደብድቦ ለምን ሰውን ደብድቦ ተጣላችሁ? ደበደቡኝ። በቃ ዝም ብሎ እኔ ምንም ሳላጠፋ ዝም ብሎ ይኸው አየሽ አሁን ብለን መጣ አይደል? ቢሰራ ብሰራ ስለየ ለዛ ነው ደግሞ እኔ እንደቀላል አትይ። ሰው ጋርም ተጣልቻለሁ ድሮ። እሺ ግን ጎዱ። ለምን? አንዴ ዝም ብሎ ስንጣላ ጠረዘኝ። ዝም ብሎ አትበል። ሰው ዝም ብሎ ከመሬት ተነስቶ አይመጣም። እኔ እንጃ ግን መታኝ። ሲመታኝ እንግዲህ 3 ቀን ተኛሁ። ወገቤን በምን እንደመታኝ እግሩ ብረት ነው። ኧረ እባክህ ሲጠርዘኝ ራሴን ሳት ብረት አይደለም እባክህ፣ ስፖርት ሰርቶ ነው። አሁን አንተ ዛሬ ሰራካ፣ ነገ ደግሞ ሄደ ያቺ ቤት ፊት ለፊት ያለችው ድንጋይዋን እሷን ታሞቃታለህ አንተ። በሰዓት ቁጭ ብለህበት ነው እንጂ የምን ሰዓት ነው? እኔ እኮ ድንጋይ ላይ ቁጭ የምለው እኮ ከመሬት ይሻላል። ሂድ እባክህ አትሳቅ። ይስቃል እንደ እሱን ራሱ አሁን ባልሽ ስፖርት ሰራልሽ አይደል? አዎ እኔ ግን ምን ልንገርሽ ማንሳቱ ስፖርት ሆኖ ውሃ ለመቅዳት ደግሞ ልብስ ለማጠብ ደግሞ ሰው ቀጥራሉ እና ለምን ስፖርት አይደል እሱ አይሰሩም? ነገር እውነት እኮ ነው። ሁሌ ያለው የድሮ የሚሰራበት ቤት የሆነ ውሃ ለማንሳት ወይ ጃርካን ማንሳት ሰው ከብሎ ያነሳል። ግቢ ደግሞ ብረት ሌላ ያነሳል። እሺ ስፖርት አይደለ ወይ አንተ አታስቀኝ እስቲ። ሴቶች ውፍረት ለመቀነስ ስፖርት ስራ ነው አለ። ለምን ራሳቸው ቤት ውስጥ ወይ ግቢ ውስጥ እኮ ስራ ያለ ነይ ያኛውን ኮትክቲ ነው ይሄን ኮትክቶ ያ እሱ ስራ አይደል? እሱን አይሰሩ ተጨማሪ ፈልገው ነው ተንኮሱ እና ለዛ ነው ሰው ቢሰራ ግን ውፍረት መቀነሱም ጥሩ አይደለም። እንደኔ ለምን? አረ እኔ ወፍራም ሰው ሀብታም ስለሚመስለኝ እኔ መወፈር ነው የምፈልገው።
ሀብታም እንድትመስል ዘወንዳ አሳይነቀኝማ ተው እስቲ ምን ያደርግልሃል? ለሱ ሻለኝ ኧረ አይሻልም። ሰው ሀብታም መሆን ነው ወይ ሰው ሀብታም እንዲል ነው የምትፈልገው? ኧረ እኔ መምሰል ራሱ አንድ ነው። በቃ ቤቴ ልግባ። እሺ በለው። ምን ነው? አይ ዶክተር ቶንኮሱ ደህና ነህ? ምንድን ነው አሰማም እንዴ? እንዴት ነህ? አሰማም እንዴ? ምንድን ነው? ወጥሌ ሰራብዬ በሱ ነገ ወይ የሆነ ነገር ትበላለች። ኧረ እባክህ ቲማቲም ትወዳለች? አዎ ቲማቲም ሊሰራ። ኧረ እባክህ ቲማቲም ሱን ሊሰራ ነው እዚህ ቶሎ አልበስላ አለ አይደል? እየተጠቀማችሁበት አይደል? እኛ በጣም እየተጠቀምን ነው እንጂ በየቀኑ እየጠበክ እየቆረጥክ ምኑ ነው የምንጠቀመው? እኛ ቤት እናገኘው። አይ ቲማቲም ልወዛዝ በጣም አንተ ነውና ከሚበላሽ ብዬ እኔ 1 ኪሎ ገዝቼ ከዚህ አንድ ዝም ብዬ። ኧረ ቆየክ እኮ ሱቅ ራሱ ወጥተህ አታውቅም። ከዚህ ነው የምትጠቀመው። አሪፍ ሆነለ። አዎ ጭራሻው ይላል እንደ ይሄ ላንተ ነው እንደ የተከልኩት እዚህ ጋር። ምን አይነቱ ነው በእናታችሁ? አትበሉ። ሂድ እባክህ እስቲ ቁረጥ። ካሁን በኋላ የቀረችውን እንኳን ተው። ልትቆርጥ ነው? ልዌ የሚለው ቲማቲም ብልብሳ ቀይርልኝ። ጭራሽ ጠግበህ ወደ ሌላ ልትቀይር ፈለክ? ልብስ ቀይራ ፈለክ? ኧረ እባክህ አሁን ቲማቲም 1 ኪሎ ቢወስድለት ልብስ አይሰጠኝም? ሂድ እባክህ። ምን አይነቱ ነው ይሄ? ያንተን ራሱ እየተናደርኩ ነው። ጭራሽ ልጥራው። በምን ልቀይርለት ታዲያ? እንዴ ምንም የለኝም። ለዛው ከሆነ ሂድ እባክህ። ልብስህን አውጥተህ ቀይር ከፈለክ። እኔ ራቆት ነው የሚቀረው። ሂድ። ምን አገባኝ ነኝ? ወጥ ሰርቼ ምግብ ባበላ በልብስ አይቀይርልኝም ምሳው እንዴ? ባረገ እኮ ያደርጋል። ጥሩ ሰው ሊሆን ይችላል። ምን ይታወቃል? ምን ለምግብ አይደል የሚሰራ? ለምግብ አይደል? ምግቡን ካገኘ ምንድነው ታዲያ? ዋናው ምግቡ አይደል? ምግብ ነው። አንተ በቃ እሱ ነው የሚያሳስብህ። አይ ምግብ ሰው ምግቡን ካገኘ አንጀግንም። ደግሞ ምን ትሰራለህ? ቲማቲም አትቁረጥ ብያለሁ። ካሁን በኋላ አይ ወጥ ሌላ ሽሮ ነገር ዘርቼ ነው የሰው ልብስ አይደል ያኛው እና በሱ በቃ ወይ ጉድ አይቀይርልንም። አባቱ ስራ እኮ ነው የያዘው።